የሚል ተስፋ እየኖረኝ ነው ገባሽ አሁንም ለሱ ያለኝ ፍቅር እየጨመረ ያለው ማለት ነው ስለዚህ ቢያንስ እንደ ሴት ልጅ አንድ ነገር ተረጅኝና እንደምትፈልጊው ከሆነ ምንም ችግር የለውም ምክንያቱም ኦሬዲ አልፈልገውም የሚያስብል አይነት ባውንደሪ አይደለም እየሰጠሽው ያለሽው አይደል አንቺ ከልብሽ አሁን አስበሽ ነው የመጣሽው አስመሳይ ነሽ የሩታ ሀሳብ ለመስማት ነው ጋይስ የመጣችው እንጂ እውነት እቺ ከነሱ ህይወት ለመውጣት አይደለም የመጣችው አታምኑ ምንም ነገር ማለት ነው እቻስ መስግናቸው እኔ አልፈልግም እና ፈልጋለሁ በጣም በለብሽ ተይው የመጣሽው ነገር በደንብ ተዋዋለሁ ህይወቴ ላይ በደንብ አድርጌ በቃ መስመሬም ጥግ ድረስ ደርሼ ነው ምክንያቱም ደግሞ ሴት ልጅ ነኝ ብዙ ነገር መስዋዕትነት ከፍዬለታለሁ ለሱ ስላፈቀርኩት ብቻ ግን ደግሞ ያን ያህልም ስቴፕ ሄድኩት ያንቺም ሁኔታ ነው ያን ስቴፕ እንደሄድ ያደረገኝ አንድ መስመር ሲሄድ ያንቺ ሁኔታ ነው እዛች ጋር እንደማይፈልገው ወይም ስትጨቃጨቁ ወይም ደግሞ ትዳራችሁ ላይ ሰላም አለመሆናችሁን ሳይ ነው ገባሽ ከኔ ጋር ይሄ ልጅ ነገ ህይወት ቢኖረው ነገ ትዳር ቢኖረው እኔ ትሁቶኛ ኖረዋለሁ የሚል ሀሳብ ስለነበረኝ ነው ቤተሰብ የዛሬ ጉድ ነው በሉ ውሽምት ምን ሰማች እኔ ከሩታና ከአብርሽ ህይወት መውጣት ፈልጋለሁ የሩታን ሀሳብ ብቻ መስማት ፈልጋለሁ ይኸው ሰሞኑ እንደናንተ እኔም ቪዲዮ የተመለከትኩ ነበረ ሩታና አብርሽ ይኸው ሰሞኑ ሮማንቲክ ቪዲዮ አንድ ላይ ይኸው ልዑልም ከአብርሽ ጎን ስለነበረ አብርሽ ጋር ስላለ ሩታም ይኸው ለልዑል ብላ አብርሽ ጋር ስለሄደችው እንግዲህ ውሽምት ፈርታ ነው እንጂ የእውነት ለሩታ አስባ እኔም ሴት ስለሆንኩ እረዳለሁ የኡኒታ ሳይ ወደ አብርሽ እየተጠጋችን ያለችው የሩታን ሀሳብ መስማት ፈልጋለሁ በማለት ለነገሩ ሩታ ልክልክሽን ነገረችሽ እኮ እናንተ ኤሉ ቪዲዮ ለቀቀች ከመሸ በኋላ ወዩ አላቸው ለማንኛውም ቤተሰብ ማለት ነው ውሽምት እውነት ከአብርሽና ከሩታ ህይወት መውጣት ብትፈልገው ድሮ ነበር እስከ ዛሬ የት ነበረች አራፋደም ነገሩ እውነት አንቺ ከልብ ፈልገሽ ነው እውነት አሳፍራለሽ አንቺ ማለት ነው እውነቴ ነው የምላችሁ ቤተሰብ ማለት ነው እና ዛሬ እኔ ከነሱ ህይወት መውጣት ፈልጋለሁ ብላ አልመጣችም አውቃ ነው እንጂ ከልብ አንቺ አትወጭም መቼም አትወጭም እንዴ እንደዚህም ያለችው ስለምወደው ስለማፍቅረው የሰውን ባል ነው እንደ አንቺ የምታፍቅሪ ኧረ በስመ አብ ቤተሰብ አንዳንዴ እኔ እንጃ እንኳን ለመናገር እንኳን ለእናንተም ይከብዳችኋል እውነት ለመናገር ማለት ነው እና ለነገር ወሮታ ልክልክሽን ነገረች ሰላም ቤተሰብ እንዴት ናችሁልኝ ደህና ናችሁ የኔ ደህና ነኝ ፈጣሪ ይመስገን ብያለሁ የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው እንግዲህ ቪዲዮ ከመሽ በኋላ ነው ያየው ቤተሰብ አላየውም ነበር በስራ ተወጥሬ ነው ያለው ለካ ቪዲዮ ሳይ በውሽምት ቤት ቪዲዮ ተለቀዋል ሩታችን የኛ ሞዴላችን መታለች በውሽምት ቤት ማለት ነውና አበሩታይ ይመችሽ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ አድርጉኝ እስከ አበረታቱኝ ለማለት ፈልጋለሁ አላየውም ነበር እሺ ቪዲዮ እንደተለቀቀ አላየውም ነበር እኔ እየጠበቅኩ በሩታ ቤት ነበረ ለካ በውሽምት ቤት ነው ዛሬም የተለቀቀ ቪዲዮ ለማንኛውም እንግዲህ ሩታ ልክልክሽን ነገረች እውነት ለመናገር እውነት አንቺ ለኔ ብታስቢ ድሮ ነበረ ዛሬ ነሽ እንዴ ለኔ የምታስቢ አለችሽ እኮ ይኸው ሰሞኑ ይኸው አብርሽና ሩታ በፍቅር ስለመጡ ፈርታ ነው እንጂ የምር አንቺ ለሩታ ብታስቢ በዛ ሰዓት ሩታ ነፍሰ ጡር ሆና በነበረች ሰዓት ነበር መውጣት የነበረብሽ ማለት ነው እንኳን ወልዳ ውጪ እስከ ተባልሽ ድረስ ነው የደረስሽው ማለት ነው ፈረንጆ እንኳን አብርሽ እኮ የልጅ አባት ነው ውጪ የልጅ አባት ስለሆነ ላንቺም እንኳን አይጠቅምሽም ውጪ የተባልሽ ነበር አንቺ በዛ ሰዓት ምንም አልሰማም ብለሽ እንኳን ሩታ እንኳን ውጪ አለችሽ አንቺ በዛ ሰዓት መቼ ሰማሽ ዛሬ ግን የው አብርሽና ሩታ አንድ ላይ የው ተቀራርቦ ቪዲዮ መስራት ስለጀመሩ ፈርታሽ ነው እንጂ የምር አንቺ ከልብሽ ከአብርሽና ከሩታ ህይወት ለመውጣት አይደለችም ቤተሰብ የመጣችው ማለት ነው እንግዲህ ዛሬ ሩታ እውነቱን ተናግራለች ልኳንም ተናግራለች እውነት እየሳቀችም አክት ያደረገችም ሙድ የያዘችም እሷ እየተቃጠለችም እየተናደደችም ብትሆን ማለት ነውና
እንግዲህ ሩታ ምን አለችው? አዎ እስከ ዛሬ ብዙ ለፍተሻል፣ ብዙ ደክመሻል፣ ቤቱ እስከ መግዛት ድረስ ደርሰሻል። እስከ መጨረሻ ግፊበት፣ በመጨረሻ የራስሽን ልታደርጊም ትችላለሽ። አይዞሽ፣ አትፍሪ። የሩታ ንግግር በጣም ተመችቶኛል። ቤተሰብ ማለት ነው። አይዞሽ የትም አይሄድብሽም። እግዚአብሔር እዚህ ፓርት ላይ በጣም የሳኩ በጣም ማለት ነው። እና ሩታ የኔ ጣምቦለ የኔ ሞዴል ማለት የኛ ስማርት የምር የኛ ስማርት ነሽ አንቺ። እውነት ለመናገር እንግዲህ ሩታ ልክ ልኳን የተናገረችው እውነት ለመናገር ማለት ነው። ቤተሰብ አንዳንዴ እውነቱን ንገራቸው። የሰውን ባል በተለይ ሴቶች ማለት ነው። የሰውን ባል ላይ መጣቸው ፍጥ የምትሉ ሴቶች ማለት ነው። ፍጥ የምትሉ ሴቶች ማለት ነው። የሰውን ባል አፍቅራችሁ ተቸገራችሁ እስከ መቼ ነው? እስከ መቼ ነው? አሁን ሄርሜላ በጣም ለአብርሽ ስሜት እንዳላት አብርሽ እንደምታፈቅረው እንደምትወዳ ነው። ይኸው በቃ በንግግሯ ራሷ ትረዳላችሁ ቤተሰብ ማለት ነው። እቺ ከአብርሽና ከሩታ ህይወት ትወጣለች ብላችሁ አታስቡ። እቺ መቼም አትወጣም። እኔ ውልቅ ብዬ ወጣሉ ስላለችው እውነት የሚመስላችሁ ሰዎች ትኖራላችሁ። እቺ መቼም አትወጣም። አውቃ ነው አውቃ ማለት ነው። ለነገሩ ሩታ ልክ ልክሽ ነገረችሽ። ግፊበት እስከ መጨረሻ ግፊበት። ምን ይታወቃል መጨረሻ የራስሽን ልታደርጊም ትችላለሽ በማለት እየሳቀችው፣ አቤልም እየተናደደ እንግዲህ ውሃ ብትጠጡ ይሻላችሁ ነበር። ሩታ እንግዲህ እየሳቀች ሙድ የያዘች አክት እያደረገች ነበር ስታወራ የነበረችው ማለት ነው። እና ሩታ ይመችሽ። ሩታ ግን የወለደች ሴት ትመስላለች እንደ ቤተሰብ በየቀኑ ውበት ደፍቶበታል። እግዚአብሔርን በየቀኑ ማለት ነው። በየቀኑ ሌላ ታሪክ ነው የሆነች ሩታ ማለት ነው። አረ ከሰው አይን ይጠብቅሽ። እንግዲህ ሄርሜላ አንቺ አስመሳይ ነሽ። የምር አንቺ እውነት ለሩታ ትዳር አስበሽ ብትሆኝ ድሮ ነበር የምትወጪ ማለት ነው። አሁንም አውቃ ነው እንጂ ከልባ አይደለችም። እንዴት ባለትዳር ወንድ የሆነ ወንድን በግድ የራሴን ካላደረግኩ ብሎ ሰው እንደዚህ ይጠራል እንዴ? ሩታ እንኳን ሙድ የያዘችበት ነው። እግዚአብሔርን ከልባ አይደለም። አሁን ሩታ እሷ የምታወራ ወሬ ሩታ ከልብ እየተቀበለችላትም አይደለችም። እየሳቀች ምናምን አይደለም፣ እየሳቀችም በቃ ሙድ የያዘችበትም ስታወራ ነበረች ማለት ነው። እና ሄርሜልዬ እኔ ቆንጆ አይዞሽ፣ ጮጋርሽ እንዳይቀጣይ፣ ራስሽ እንዳታጠፊ እሺ። አንቺ ከልብ ብትወጪ እኮ ድሮ ነበር ሩታ ነፍሰ ጡር ሆና ነበር የምትወጪ ማለት ነው። አንቺ አሁን ሌላ ሮማንቲክ ፍቅር ውስጥ ገብተሽ አሁን ከሰው ትዳር ወጣለሁ ማለት ይሄ ዘበት ነው ጋይስ፣ አታምኑ ማለት ነው። እቺ መቼም አትወጣም ጋይስ። እና ለማንኛውም ወይ ሄርሜላ ጥሩ ሰራች፣ መልካም ነገር አደረገች እንዳይሉኝ ብለሽ ለመወደድ ባጥሪ ጥሩ ነው ብዬ አስባለሁ። ገባሽ ሩታ? ለማንኛውም አስብበታለሁ። አልፈልጉም ብላለች እኮ አልፈልጉም፣ ግን ለማንኛውም አስብበታለሁ አልቻት። ከአብርሽ ጋር ነገ ይው ሀሳቤን በሱ ፊት ለፊት መናገር ፈልጋለሁ። ስለዚህ አንቺም ለአንድ ቀን አዳር ማሰብ አለብሽ። አንቺም ማትፈልግ ከሆነ የራሴ አድርጋለሁ ነው በቃ የሱ ሀሳብ ማለት። ስለምወደው ስለማከብረው ቦታ ስላለው እንደዛ አይባሉ። ከሰው ህይወት መውጣት ብትፈልጊ ማለት ነው ሽምትዬ፣ አይዞሽ ደግሞ ጨጓርሽ እንዳይቃጠል ወተት ጠጪበት። ከሰው ህይወት መውጣት ብትፈልጊ ኖሮ የሱን ስለ መልካምነቱ ስለ ራስሽ ፍቅር መውራት የለብሽም። በቃ እኔ ሩታዬ እግዚአብሔር እስከ ዛሬ ብዙ ነገር አድርጌሻለሁ፣ ብዙ ነገር አስከፍቼሻለሁ። ከልብ ነው ከአንቺ ህይወት መውጣት የምፈልገው።
ይህን ልጅ ሳይ በቃ ከእናንተ ህይወት መውጣት እንዳለብኝ የተረዳው ልዑልን አይቼ ከእናንተ ህይወት መውጣት አለብኝ ብዬን ወስኜ ወደዚህ ዛሬ የመጣው ብለሽ እኮ በትክክል እስከ ዛሬ ብዙ ነገር አድርጌሻለሁ ጥሩ እንዳልሰሩ ብለሽ በስነ ስርዓት ነው እንጂ ከሰው ህይወት ብትወጪ ወይን አብርሽን ጠርተሽ ሩታም ጠርተሽ እንደ ሁለቱንም አንድ አድርገሽ ነው እንጂ እንደዚህ ሩታን ብቻ ጠርተሽ እኔ ካንቺ ህይወት መውጣት ከአብርሽ የምትፈልጊ ከሆነ እኔ ካንቺ ህይወት ወጣለሁ፣ ጭራሽ እኔ ከእናንተ ህይወት ጥርግ ብዬ ወጣለሁ፣ ምንም አልመጣም ተመልሼ እሱም በወደው እሱም ባፈቅረው ይውችዬ ራሴን ተቆጣጥሬ መኖር ፈልጋለሁ አለች። እንዴት ነው የምትኖሪ? አረ እናንተ ቤተሰብ ማለት ነው አንዳንድ ሴቶች ማለት ነው ከውሽ የሚተማሩ አንዳንድ ሴቶች ማለት ነው ባለትዳሮች ወንድ ላይ ፍጥ አትበሉ። እግዚአብሔርን የሰው ባል የሰውን ነገር አትመኙ። እኔ እሱን የተረዳው ዛሬ ማለት ነው ውሽሚት ከልባ እውነት አስባ አይደለችም ከአብርሽና ከሩታ ህይወት መውጣት ፈልጋ ሳትሆን ይው ሰሞኑ ሩታና አብርሽ ያሉ ነገር ይው ፍራቻ ውስጥ ገብታ ነው እንደዛ ያለችው እንጂ ከልባ የምትወጭ ሴት አይደለችም። አታስቡ፣ አታምኑ ውሽምትዬም ማለት ነው። እና አትወጣ እንቺ መቼም አትወጣ መቼም ማለት ነው። ሩታ ለነገሩ ያው የሰውን ትዳር ስለበጠበጠችው ልትሰደብም ትችላለች በእርግጥ ያው ዞረሽ ወደፊት ግፊበት የራስሽን ልታደርግም ትችላለሽ አለቻት። እንግዲህ አይከብድም። የሆነ ያልከሳችባችሁም እንደ ውሽምትዬ ቤተሰብ አረጀችብኝ። እንደ መጀመሪያ እንደመጣች አካባቢ አይደለችው። አሁን ላይ በጣም ከስታለች። ፊቷ ምናምን በቃ አለ አይደለ የሁለት ልጆች እናት ነው የምትመስለኝ። ሁለት ልጆች